ኢትዮጵያን ጨምሮ በአፍሪካ ቀንድ የሚገኙ ሀገራት ላይ ዲሞክራሲ እንዳይጎለብት ካደረጉ ምክንያቶች አንዱ የሀገረ መንግስትና የብሔረ መንግስት ቅቡልነት ክፍተት መሆኑ ተገልጿል። ይህ የተገለጸው በሆርን ሴንተር ፎር ዘ ዴሞክራሲ በተሰኘ መንግስታዊ ያልሆነ ተቋም አማካኝነት የተሰራና በአፍሪካ ቀንድ ያለውን የዲሞክራሲ ሁኔታን የሚገመግም ጥናት ይፋ በተደረገበት ወቅት ላይ ነው። በዚህ መድረክ ላይ ጥናቱን ያቀረቡት የተቋሙ ተመራማሪ የሆኑት ዶክተር ደረጀ ፈይሳ በቀጠናው ዲሞክራሲን ለማጎልበት ሀገር በቀል የሆነ ስርዓትን ማጎልበት እንደሚገባም ነው የገለጹት። ሰላማዊት ሽፈራው ተጨማሪ አላት። መቀመጫውን አዲስ አበባ ያደረገው ሆርን ሴንተር ፎር ዘ ዲሞክራሲ የተሰኘው መንግስታዊ ያልሆነ ተቋም በአፍሪካ ቀንድ ሀገራት የዲሞክራሲ ግንባታ ስራዎችን በጥናትና በምርምር ይደግፋል። ተቋሙ ከሰሞኑ ይፋ ያደረገው ይህንኑ የተመለከተ የጥናት ውጤት ላይም በአፍሪካ ቀንድ የሚገኙ ሀገራት ላይ ዲሞክራሲ እንዳይጎለብት ያደረጉ ምክንያቶችን በዘርፍ ለይቶ በማስቀመጥ በመጽሐፍ መልኩ አሳትሞ ለውይይት አብቅቷል። ይህ ለ2 ዓመት ሲዘጋጅ እንደቆየ የተነገረውና የጥናቱን ግኝቶች የያዘው መጽሐፍ በተዋወቀበት መድረክ ላይ ጥናቱን ያካሄዱትና በመድረኩ ያቀረቡት የአዲስ አበባ ዩኒቨርሲቲ መምህርና የተቋሙ ተመራማሪ ዶክተር ደረጀ ፈይሳ በቀጠናው ዲሞክራሲ እንዳይጎለብት ያደረጉ በርካታ ምክንያቶች መኖራቸውን ተናግረዋል። ከነዚህ ውስጥም የሀገረ መንግስትና የብሔረ መንግስት ቅቡልነት ክፍተት ዋነኛው መሆኑንም ገልጸዋል። ከሀገር ይለያያል። በእርግጥ ግን ሁሉም ሀገራት ደግሞ ሼር የሚያደርጓቸው አንዳንድ ጉዳዮች የጋራ ጉዳዮች አሉ። እሱ ላይ ነው ጥናቱን በጣም የሚያተኩረው። ሁሉም ጋር የታየው ትልቁ ተግዳሮት ምንድን ነው? መጠኑ ይለያይ እንጂ የዚህ የሀገረ መንግስትና ብሔረ መንግስት ቅቡልነት ክፍተት ዲሞክራሲ አንዱ እንዳይጎለብት አድርጎታል። ዜጎች በአገራዊ ማንነት ዙሪያ ስለ መንግስት ያላቸው ትረስትን በተመለከተ በቂ ከሌለ ዲሞክራሲ በእንደዚህ አይነት ሁኔታዎች በሚካሄድበት ጊዜ እንዲያውም ሰላም ወይ ብልጽግና ወይም ፍትህን ከማምጣት ይልቅ እንዲያውም የግጭት መፍትሄም ራሱ ሊሆን ይችላል እና ይሄን እንዳልኩት አይነቱ እና መጠኑ ይለያይ እንጂ ሁሉም ሀገሮች ላይ የሚንጸባረቅ ገና ተሰርቶ ያላለቀ የሀገረ መንግስት ግንባታ አለ። የብሔራዊ ማንነትንም በተመለከተ ሙሉ በሙሉ መግባባት ላይ ስላልተደረሰ ቀጠናው በአብዛኛው የግጭት ዋና ማዕከል እንዲሆን አድርጎታል። ግጭትና ዲሞክራሲ ደግሞ ተመጋጋቢ ሳይሆኑ አንዱን አንደርማይን የሚያደርግ ነገር ነው። ግጭቶችና ዲሞክራሲ በጋራ የማይሄዱ ጉዳዮች ቢሆኑ በመንግስትና በማህበረሰብ መካከል የተለያዩ ፍላጎቶችና መብቶችን ለማስከበር የሚካሄዱ ትግሎች ዲሞክራሲን ለማዋለድ የሚረዱ እንደሆነም ተመራማሪው ይናገራሉ። በሌላ በኩል ደግሞ ዲሞክራሲን ወደ ኋላ የሚጎትቱና መንግስታትን መብት እንዳያስከብሩ የሚያደርጓቸው የግጭት አይነቶች መኖራቸውን የሚናገሩት ተመራማሪው ይህም በቀጠናው የሚስተዋል ሌላ ችግር መሆኑንም ያስረዳሉ። በጥቅሉ ግጭት መጥፎ ነው ከሚል አይደለም የምነሳው። ቀያሪም ሊሆን ይችላል። ተጠያቂነትንም ለማምጣት ስለሚረዳ በዲሞክራሲ ቲዮሪ ዙሪያም ግጭት ወይም ትግል እንበለው እሱ ዲሞክራሲን ከማዋለድ አኳያ የራሱ የሆነ አበርክቶ አለውና በድፍኑ ግጭት ሳይሆን ይሄ ቫዮለንት ኮንፍሊክት የሚባለው ወይንም እሱን ነው ለማለት እሱኛው አይነት ኮንፍሊክት እውነትም ዲሞክራሲን አለማምጣት ብቻ ሳይሆን ያለውን ፖለቲካል ስፔስ ከማጥበብ አኳያ መንግስታትም ደግሞ ሞር ወደ ሴኪዩሪቲ የማድላት ከመብት ከማስከበር ይልቅ ወደ ሴኪዩሪቲ የመሄድና የምርጫ ጉዳይ ሲመጣ እንደ ህዝብም እንደ መንግስትም ብዙ ጊዜ ሰው ወደ ሴኪዩሪቲ ስለሚሄድ መብት በሁለተኛ ደረጃ ይሆናል እና እንደዛ አይነቱ ግጭት በእርግጥ ዲሞክራሲን በጣም ወደ ኋላ ይጎትታል። መንግስታት በጣም ሲጠነክሩ አምባገነን ስርዓት እንደሚነግስ፣ በጣም ሲዳከሙ ደግሞ ስርዓት አልበኝነት እንደሚስፋፋ የሚናገሩት ባለሙያው በአፍሪካ ቀንድ ሀገራት ይኸው ክፍተት እንደሚስተዋልም ያነሳሉ። እንዲሁም ኢኮኖሚ ዲሞክራሲ እንዳይጎለብት ካደረጉ ምክንያቶች መካከል ሌላኛው ነው የሚሉት ዶክተር ደረጀ ፈይሳ ኢኮኖሚው ባልዳበረ ሀገር ዲሞክራሲን መገንባት አደጋች መሆኑን ይገልጻሉ። በአፍሪካ ቀንድ ዲሞክራሲን ለማጎልበት ሀገር በቀል የሆነ ስርዓትን ማጎልበት እንደሚገባም ነው አክለው የገለጹት። ዲሞክራሲ የተለያየ ቅርጽና ይዘት አለው፣ አመጣጥም አለው። ድሮ ከመንግስት ውጭ ያሉ በማህበረሰብ ደረጃ በጣም አሳታፊ የሆኑ የአስተዳደር ስርዓቶች አሉ። በሀገራችንም በተለያዩ አፍሪካ ቀንድ ሀገራት ባሉት ውስጥ ሲታይ ብዙዎቹ ይሄ ተጠያቂነት መሪ አመራረጥ ላይ ይሄ ዲሞክራቲክ የምንለው ነገር ልክ እኛ እንደምናውቀው 4 ዓመት 5 ዓመት ተቆጥሮ እንኳን ባይሆን መሪያቸውን የሚመርጡበት መንገድ ቁጭ ብሎ ዛፍ ስር ቁጭ ብሎ የሚወያዩት ይሄ ፓርቲሲፔሽን የዲሞክራሲ አንዱ ትልቁ አካል ነውና አሁን በተቻለ መጠን እንዲህ
ስታንዳርድ የሆነ ዩኒቨርሳል ቴምፕሌት ይዞ አፍሪካ ቀንድ ላይ መተግበር ሳይሆን አፍሪካ ወይም የአፍሪካ ቀንድ ቃና እንዲኖረው ዲሞክራሲውን ራሱ ሀገር በቀል እንዲመስል ማድረግ አለብን። የግዴታ ከውጭ የሚመጣ ነገር ሳይሆን ውስጥ ያሉትንም ለዲሞክራሲ አስተዳደር ዝርጋታ የሚረዱትን ባህሎች፣ አሰራሮች፣ አካሄዶች ማጎልበቱ እጅግ አስፈላጊ ነው። ሆርን ሴንተር ፎር ዲሞክራሲ ያስጠናውና በአፍሪካ ቀንድ የሚገኙ ሀገራት ዲሞክራሲን እንዲያጎለብቱ ያግዛል የተባለው ጥናት ከአውሮፓውያኑ 2023 ጀምሮ ለ2 ዓመታት እንደተካሄደና ከዛም በድጋሚ ክለሳ ተደርጎበት በመጽሐፍ መልክ መታተሙን በምረቃ ስነ ስርዓቱ ላይ ተጠቅሷል።